ተሳትፎ ራቅ ብለው ሀገራዊ ኢኮኖሚያዊ ምጣኔ ሀብታዊና ማህበራዊ ሁነቶችን ለመከታተልና በቅርቡ ያሳተሙትን መጽሐፍ ጊዜ ወስደው እንዲያዩ በጥሞና እድል የሰጠውት ይመስለኛል። እንዴት እየተመለከቱት ነበረ ግን ሀገረ መንግስቱን በዚህ በጥሞና ጊዜ ውስጥ? ሰፊ ጥያቄ ነው እንግዲህ የቱ ጋር እንደመጀመርልህ አላውቅም። ምናልባት ከአጠቃላይ የሀገሪቱን የፖለቲካና የኢኮኖሚ ውቅር ዳር ማለት መታዘብ በሚቻልበት ዳር ላይ ቆሞ ለማየት የሚያስችለው መነጽሮትን እንዴት እየታዘበ ነበረ ከሚለው ጀምር። አጠቃላይ እንግዲህ በ2010 ከእስር ቤት በምንወጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳንሆን ከእስር ቤት ውጭ የነበረው አብዛኛው ህዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንዳውም ከዚህ በኋላ ስልጣን ይዤ ለመተት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሐሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ የተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን የተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር፣ ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ 1-2 ወር እያየው ስመጣ ግን ነገሮች ትንሽ ከሀዲድ የሚወጡ የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣ። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለህና ያንን ቁስልህን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ። እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ ያቅም ይል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። መጀመሪያ የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳውና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም። እና በሂደት ሁኔታዎችን ሳይ እየተበላሹ እንደሆነ ገባኝ። የነሱ ችግር ብቻ ሳይሆን ፓርቲ ውስጥ የነበሩ አንዳንድ ወገኖች የቀድሞ ፓርቲ ውስጥ የነበሩ አንዳንድ ወገኖችም ነገሮችን የሚይዙበት ሁኔታ ነው ትልቁ ግብግብ የነበረው። እና መጀመሪያ ላይ ተስፋ ነበር፣ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። አሁን ያለንበትን ሁኔታ ታውቀዋለህ። ኢትዮጵያ በአንድ ሰው ትከሻ የምትጎተት ሀገር አይደለችም። በአንድ ሰው ትከሻ አይደለም፣ በአንድ ፓርቲ ትከሻም የምትመራ ሀገር አይደለችም።
ኢትዮጵያ ሁላችንም ተረባርበን ራሱ ቀንበሩን ብንስበው በደንብ የሚያዳግቱ በደንብ የሚያስጨንቁ የሚያስመጡ ጥያቄዎች ያሉባት ሀገር ነች እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ብዬ እወስዳለሁና ሰው በማይከበርበት የሰው ሉዓላዊነት ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። ከተረት ተረት የሚቀል ነገር የሚያንስ ነገር ነውና አሁን ያለው ጥቅል ሁኔታ ስላልከኝ ነው። መጀመሪያ ላይ ተስፋ ሙላት ነበር። እኔም በዛ ሂደት ውስጥ ኢቭን አብሬው ተሳታፊ ነበር። ብዙ አልነበረም፣ ግን ህይወቴን ራሱ በዛ ሂደት ውስጥ ለኢትዮጵያ እጅ ለእጅ ተያይዘን ብንሰራ ህይወቴን ራሱ ብሰጥ በዛ ሂደት ውስጥ ደስ ይለኝ ነበር። ምክንያቱም ያ ንጋት የጋራ ህልማችን ነው ብዬ ነበር የማስበው እና እኛ የምናልመውና ሌሎች የሚያልመው የነበሩት የተለያየ ነው። እነሱ በቀል ህዝብን ማሰቃየት ነው፣ የግል የስልጣንና የገንዘብ ጥም የማናለብኝነት ጥማቸውን ለማርካት እንጂ የኢትዮጵያን ህዝብ ሉዓላዊነት በማክበር እሱን በማድረግ ከዛ ደስታ በመጎንጨት የሚገኝ እርካታን አልነበረም የሚያስቡት። እኛ ደግሞ እነሱም ቢሆኑ ስልጣኑን ችግር የለውም የያዙት፣ ግን በጋራ ለኢትዮጵያ የሚሆን ነገር አብረን እንስራ የሚል መነሻ ነበር። መልካም እንደው ፕሮፌሰር መሐመድ ሀሰን በቅርብ ነው የተገናኘነው። ብዙ ነገሮችን አንስተናል። አሁን ያለንበት ሁኔታ እንግዲህ በየዕለቱ አዳዲስ ክስተቶች የሚመጡበት አብይ አህመድ ካለበት አጠቃላይ ሀገራዊ ቀውስና ስጋት በመነሳት አዳዲስ ነገሮችን መሽቶ በነጋ ቁጥር እንድናይ እያደረገን እንገኛለን። እስቲ ውጥረቱን አጠቃላይ ኢትዮጵያ ያለችበት ሁኔታ ባለፉት ጥቂት ቀናት ውስጥ ምን አዳዲስ ነገሮች አሉ፣ ወዴት እያመራን ነው የሚለውን እንዴት እያየኸው ነው ፕሮፌሰር መሐመድ? አንደኛው ትልቁ ውጥረት ለስርዓቱ የፈጠረው የፋኖ የሰሞኑን የተለያዩ ድሎች ናቸው። የአብይ ጦር በአማራ መሬት ላይ ወሎ፣ ጎጃም ላይ እየተሸነፈ እንዳውም ከፍተኛ መኮንኖች እየተገደሉ እነዚህ አዋጊ ኃይሎች የሚባሉት ክፍሎቹም እየመነመኑ የመጡበት ሁኔታ ነው። ፋኖ የተስፋፋ ጠንካራ የሆነ ራሱን እያጠናከረ የአብዩንም አስተዳደር እዛ አካባቢ ላይ ሙልጭ አድርጎ ስላጠፋው አንደኛ በምንም መልኩ እኔ ፋኖን ሱሬውን አስወልቃለሁ ብሎ ይፈክር የነበረው ሁሉ መሬት ላይ የሚታየው የተለየ ሁኔታ ነው። ይሄ አንደኛው ክስተት ነው። ሁለተኛው ክስተት ራሱ ተላላኪ የሆነ ስርዓት ስለሆነ ለሱዳን አማጽያኖች መሳሪያ በሱ በኩል የሚያቀብል ስለሆነ ያንን የሚያቀብላቸውን መሳሪያ የሱዳን አማጾች እየተጠቀሙ ከሱዳን መንግስት ጋር ውጊያ ላይ እንደነበሩ ሁሉም ሰው ያውቃል። ትላንትና ወዲያ አንድ ትልቅ ከነዚህ አማጽያኖች ጋር የነበረ ጀኔራል መሳሪያውንም የራሱን ጦር ይዞ ለሱዳን መንግስት እጁን ሰጠ። እዛ ላይ ኢንተርቪው አድርገውት ነበር። ኢንተርቪው ላይ የተናገረው ምንድን ነው? አብዛኛው መሳሪያ ለእኛ አማጽያኖች የሚመጣው ከኢትዮጵያ ነው አለ። የመሬት የምታስተላልፈው በአብይ በኩል ነው መሳሪያው እና ይሄ የምታዩት ሁሉ መሳሪያ ይዞ የመጣሁትና ወደ 50 ላንድ ክሩዘር መኪኖች ነው ይዞ የመጣው ከነ መሳሪያው ጋር። ይሄ ሁሉ ተላልፎለት የመጣው እንዲዋጋ፣ በተለይ ይሄ በዛ አካባቢ ላይ ያሉትን ሁኔታዎችን ለመቆጣጠር እዛ ነበር የምዋጋው የነበረው። ግን አሁን ሳይ ሁኔታው ትክክል አይደለም። እኔም ሱዳናዊ ነኝ ያለው ከነዚህ ሱዳንም ህዝብንም ቅርታ ጠይቆ ነው እጁን የሰጠው። ይሄ ማለት ምንድን ነው? ከሱዳን ጋር አብይ ያለው ግንኙነትም ወደ መጥፎ የተካረረ ሲቹዌሽን ላይ ስላደረሰ እዛ አካባቢ ሰሜን ኢትዮጵያ ውስጥ ያለው እየተጧጣፈ እሱንም አይዞሌት እያደረገ ሁኔታው እንዳውም በጣም አስቸጋሪና ውርደት ላይ ስርዓቱን ጥሎታል። መሀል ሀገር ውስጥም ያለው የኢኮኖሚ ሁኔታ፣ የህዝቡ መጨነቅ፣ ይሄ የኩራዝ ምርጫውንም የህዝቡ አብዛኛው ክፍል አለመቀበልና ማጉረምረም፣ እሱ በየጊዜው ጉድጓድ እየቆፈረ የራሱን መቀበሪያ ጉድጓድ እየቆፈረ ብዙ ስህተቶች እያደረገ ነው ያለው ስርዓቱ። ስለዚህ እኔ እንደማየው ከብዙ ሰዎች ጋርም ስነጋገር እንዳውም ቅርብ ጊዜም ከዛ ሀገር የመጡ ሰዎች ሲያናግሩን ኢትዮጵያ ውስጥ ስርዓት የሚባል ነገር የለም፣ መንግስትም የሚባል ነገር የለም። እኛ የምንፈራው እንዳውም ጣራው እኛ ላይ እንዳይወድቅና እንዳይፈርስና ሀገሪቷንም ትልቅ አደጋ ላይ እንዳይከት የሚል ስቴትመንቶች ናቸው ብዙዎቹ። ስለዚህ ይሄ የጽምዶው ሪሌሽን እየተስፋፋ ከሄደ ይሄ ስርዓት ብዙ ይቆያል ብዬ አላምንም።